ወላጅ የላትም 1 አካል ጉዳተኛ ናት 2 ውጤት ካለን በማዕረግ ተመርቃለች። በጣም ያሳዘነኝን አንዱን ኮሜንት ያሳያችሁ። አይ መማር ከንቱ ነው፣ ህይወትን ያበላሻል፣ ህልምን ይነጥቃል፣ እድሜንም እንደዛው። የሴት ልጅ ውድቀት ከወንድ ልጅ ውድቀት ጋር በፍጹም አይገናኝም። አንድ ሰው በከፍተኛ ማዕረግ ተመርቆ መንገድ ላይ ሲወድቅ ያውም ሴት ልጅ እጅግ በጣም አሳዛኝ የሆነ መረጃ ከሶዶ ዩኒቨርሲቲ ከተርጫ ካምፓስ ጋር ተያይዞ አሳዛኝ ነገር ተሰምቷል። አካል ጉዳተኛ ሴት ተማሪ ያውም በወርቅ ሜዳሊያ በከፍተኛ ውጤት ተመርቃ መንገድ ላይ ስትወድቅ እጅግ ብዙዎችን ያስደነገጠ መረጃ ወጥቷል። ይቺ በምስሉ ላይ የምትመለከቷት ሴት ተማሪ በከፍተኛ ማዕረግ የተመረቀች አካል ጉዳተኛ የሆነች ትዕግስት ወልዴ ትባላለች። ሙሉ መረጃውን ስነግራችሁ ማለት ነው። ተማሪዋን ከተርጫ ካምፓስ አካውንቲንግ ኤንድ ፋይናንስን ተምራ ትመረቃለች። ስትመረቅ ከፍተኛ ውጤት አስመዝግባ ተመረቀች። ወላጅ የላትም፣ እናትም አባትም የላትም። ያንን ፈተና እንግዲህ አልፋለሁ ብላ በአስቸጋሪ መልኩ በምትችለው አቅም በአካል ጉዳተኝነቷን ጭምር ታግላ ከፍተኛ ውጤት አምጥታ ትመረቃለች። ከዛ ከተመረቀች በኋላ መግቢያ ታጣለች ማለት ናት። ይቺ ልጅ መግቢያ አጣ ለ2 ሳምንታት በዩኒቨርሲቲው ወይም በካምፓሱ ግቢ እንድትኖር ትደረጋለች። ከ2 ሳምንታት በኋላ ካምፓሱ ውጪ ሂጂ፣ መሄድ እንኳን የት እንደሆነ የማታውቀዋን ማለት ነው ሂጂ ብሏት ይነግሯታል። ከዛ ይቺ ወጣት አሁን በአስቸጋሪ ሁኔታ መንገድ ላይ ሜዳሊያ ይዛ እንዳለች በሶሻል ሚዲያ ታይቶ ብዙዎች ሐሳባቸውን ሰጥተውበታል። እጅግ በጣም በሚገርም መልኩ ማለት ነው። የእውነት እጅግ በጣም አዝኛለሁኝ። እጅግ በጣም ልቤ ተሰብሯል ከሚባለው በላይ ዋይ መማር ምንድነው? ጥሩ ውጤትስ ማምጣት ምንድነው? በኢትዮጵያ ውስጥ ከፍተኛ ውጤት አምጥቶ መመረቅ ዋይ ጥቅሙስ? ጋይስ በጣም ብዙዎች ምሬታቸውን እየተናገሩ አሉ። ጥሩ ውጤት ያመጡ ተማሪዎችን ካምፓሶች እየቀጠሩ የለ እንዴ? ለምንድነው ይቺ ተማሪ ያልተቀጠረችው? ድሃ ስለሆነች ነው ወይ ያልተቀጠረችው? ብዙዎች ደግሞ እየጠቆሙ ያሉት ከዚህ ሴት ችግር ጋር ተያይዞ ወዴት መሰላችሁ? እስኪ አንዳንድ ኮሜንቶችን ከዚህ ጋርም ተያይዞ ላንብብላችሁ። ይህን ችግር መጀመሪያ ዩኒቨርሲቲው መፍታት አለበት፣ ስራ ሊሰጣት ይገባል። የራሱን ኃላፊነት ሳይወጣ እንዴት አውጥቶ ለህዝብ ይጥላታል? ይህን የባለስልጣን ወይም የባለሀብት ልጅ ብትሆን ሲያሽቃብጥ ይገኝ ነበር። ያውም በከፍተኛ ማዕረግ የጨረሰች ረዳት ሳይኖራት ምን ማለት ነው ታዲያ? ከዚች ልጅ በላይ ስራ ለማን ይሰጣል? ሪያሊቲ ትልቅ የሆነ በቃ ጥያቄ፣ እውነተኛ የሆነ ጥያቄ። በቃ አሁን ከዚች ልጅ በላይ ስራ ሊሰጠው የሚገባ ሌላ ሰው አለ? በዩኒቨርሲቲው አካባቢ ከተማሩ ተማሪዎች ወላጅ የላትም 1 አካል ጉዳተኛ ናት 2 ውጤት ካለን 9 ውጤት አምጥታ በማዕረግ ተመርቃለች። ከዚህ በላይ ማን ነው መቀጠል ያለበት ታዲያ በዩኒቨርሲቲው ውስጥ? እውነቱን እንነጋገር። በጣም ያሳዘነኝን አንዱን ኮሜንት ያሳያችሁ። አይ መማር ከንቱ ነው፣ ህይወትን ያበላሻል፣ ህልምን ይነጥቃል፣ እድሜንም እንደዛው። እንደኔ ልምድ ከሆነ መማር ለማንበብ ብቻ ከሆነ በቂ ነው። ሌላው ጊዜ ጉልበት፣ ገንዘብ አባክኖ መቅረት ነው። ጋይስ አስተውሉ። በጣም የሚያሳዝን እውነት ነው የምላችሁ። መማር የሚባለው ነገር በኢትዮጵያ ውስጥ ያለውን አደገኝነት ያሳየን አይመስላችሁም? እባካችሁን ይህንን ቪዲዮ ሼር አድርጉ። እድል እያላችሁ ስራ መስራት እየቻላችሁ ትምህርት ላይ የምትማቀቁ ቢሲሪየስ አድርጉ። በማዕረግ ተመረቀች አይደል? ታዲያ ደግሞ መግቢያ የላትም አይደል? ታዲያ መማሯ ጥቅሙ ምንድነው? አካል ጉዳተኛ ሆና የሚገርማችሁ አካል ጉዳተኛ የሆነችው ራሱ ሰው ስላልነበራት ነው። እጇ ሲቆረጥ አይቆረጥም ነበር፣ በቂ ሕክምና ስላላገኘች ነው። ተማረች፣ ጨረሰች። ከዛ መጨረሻውን እዩ፣ መንገድ ላይ ልትወድቅ ነው። ያዝችውን ሜዳሊያ እንኳን ነጥቀው አንዱ የቱ እንደሆነ ሊሄድ እንደሆነ የወጣው መረጃ ያመለክታል። አይ መማር ከንቱ። በማዕረግ የተመረቀች ተማሪ እንዴት መንግስት አይቀጥራትም? ቅጥሩ ሁሉ በሙስና ስለሆነ ነው የማትቀጠረው። ይሄም ሌላ አስተያየት ሰጪ እኔ አይደለሁም እያልኩ ያለሁት። አንድ ግን በጣም ቆንጆ የሆነ መረጃ ከዚህ ጋር ተያይዞ ተመለከትኩ በሶሻል ሚዲያ። እዛው ኮሜንቱን እያነበብኩኝ አንድ ትልቅ ተቋም ትልቅ እድል እንዳመጣ ሲናገር ኮሜንቱ ላይ ተመልክቻለሁ። ስለዚህ በቀጣይ ቪዲዮ እንደውን ቃል ምገባላችሁ ደውዬ ያንን ተቋም እጠይቃለሁ። እውነትም እቺን ልጅ አግኝተዋት ቀጥረዋት እንደሆነ ማለት ነው። ምንድነው የምለው? አሜን ኤሌክትሪካል ቴክኖሎጂ እኛ በቋሚነት እንቀጥራታለን አገናኙን የሚል መረጃ ተመለከትኩኝ። ባዮ ላይ ስልካቸው ነበረ። ስልካቸውን ወስጄ ደውዬ
እውነትም ቀጥሯት እንደሆነና የእውነት ሊቀጥሯትም እንደሆነ መረጃውን ለእናንተ አጋራለሁ። ግን መማር እንደዚህ ከሆነ የመማሩን ትርጉም እስኪ ሁላችሁም ንገሩ። መማር በኢትዮጵያ ውስጥ ምንድነው ጥቅሙ? አስቀምጡልኝ በደንብ አድርጋችሁ። የዚች ተማሪ ጉዳይ በጣም ልቤን ነክቷል። እስኪ ሼር አድርጉ ይሄንን መረጃ። ይሄ ቅናተኛ በቃ የሆነ ነገርን እንዳገኘ አድርጋችሁ እባካችሁን አትሳሉ። እኔ በተቻለኝ አቅም ቢሆን ብዬ የማስበውን ሰው ብታረም የሰው ማንነት ብታነጽ የተሻለ ነገር ብመጣ እንዲህ አይነት መረጃዎችን ወደ እናንተ ያደርሳለሁ። ሁላችሁንም እወዳችኋለሁ። ይህ አቡክ ሚዲያ ነው። ሰብስክራይብ አድርጋችሁ ቤተሰብ ሁሉ ይሄንን ቪዲዮ ደግሞ በተቻላችሁ አቅም ለጓደኞቻችሁ ማየት ላለበት ለሚማር ተማሪ ስለነገ ማሰብ ስላለበት ሼር ታደርጉልኛላችሁ። እወዳችኋለሁ። በሌላ ቪዲዮ እስክንገናኝ ሰላም ጤና ይብዛላችሁ። መልካም ቆይታ